ሉቃስ ወንጌል ምዕራፍ 18 መጽሐፍ ቅዱስ የያዛችሁ እናወጣለን። ከቁጥር 1 ጀምሮ እንደዚህ ይላል። ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ጋር ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይቺ መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላቸዋለሁ ፈጥኖ ይፈርድላቸዋል። የመልእክቴ ርዕስ ፈጥኖ ይፈርዳል የሚል። እግዚአብሔር ፈጥኖ ይፈርዳል በሉ። 2 3 4 5 6 7 ፍርድ የተዛባባችሁ ሰዎች ይሄ መልእክት ቀጥታ የናንተ መልእክት ነው። እግዚአብሔር ፈጥኖ ይፈርዳል። ነገራችሁን በያዘው ጠላት ላይ እግዚአብሔር ፈጥኖ ይፈርዳል። በራችሁን በያዙ እጆች ላይ እግዚአብሔር ፈጥኖ ይፈርዳል። በእናንተ ላይ በተነሱ ላይ እግዚአብሔር ፈጥኖ ይፈርዳል። ሚገርማችሁ በዚህ በሉቃስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ስታዩ ይህን ቃል የተናገረው ኢየሱስ ነው ለደቀ መዛሙርቱ በምሳሌ እያስተማራቸው በነበረበት ሰዓት ነው። ምንድነው ያላቸው? ሳይታክቱ እንዲጸልዩ ወይም ደግሞ ሳያቋርጡ እንዲጸልዩ ሲል በምሳሌ ነገራቸው ይላል። ምሳሌያዊ ንግግር ነው የተናገረው። ኢየሱስ ሲመስል ሁለት ሰዎችን አነሳ። አንደኛ አመፀኛ ዳኛ፣ ሁለተኛ ፍርድ የምትፈልግ አንድ መበለት ሴት። ዛሬ ፍርድ ፈልጋችሁ ወደ እግዚአብሔር የመጣችሁ እግዚአብሔር ሆይ በዚህ ጉዳይ ላይ ጣልቃ ግባ፣ መልስን ስጠኝ፣ አንተ ተነሳልኝ፣ አንተ ጣልቃ ግባልኝ፣ ይሄ ነገር ካቅሜ በላይ ነው፣ ይሄን ጉዳይ አልቻልኩም፣ ተከብብ ያለው ደክሞኛል እያላችሁ ላለ ቀጥታ መልእክት አለኝ። እስከዚህ ሳትወጡ እግዚአብሔር ይፈርዳል። አንዳንዶቻችሁን ይገላግላችኋል። ስሙ አለ። በአንድ ከተማ አንድ ዳኛ ነበር አለ። በአንድ ከተማ አንድ ዳኛ ነበር። በዛ ከተማ ደግሞ አንዲት መበለት ነበረች አለ። አንድ ዳኛ ነበር ሲል ዳኛ ስራው ምንድነው? ቀጥታ ትርጉሙ ስታገኙ ዳኛ ማለት ፈራጅ ማለት ነው። በተማረው ሕግ ባወቀው ሕግ ወይም ደግሞ በሚያስተዳድረው ሕግ ከዛ ተነስቶ ከዛ ተመስርቶ የሚፈርድ ነው። በተቀመጠበት ወንበር ትክክለኛ ፍርድ እንዲፈርድ ግዴታ ያለበት ሰው ነው። ነገር ግን ይሄ ዳኛ ሕጉንም የማይሰማ ከዛም ያለፈ እግዚአብሔርን የማይፈራ ሰውንም የማያከብር ነው። ለሰው ክብር የለውም፣ እግዚአብሔርንም አይፈራም። እዚህ ከተማ ውስጥ ያለ ዳኛ። በዚህ ከተማ ደግሞ አንድ ፍርድ የምትፈልግ ሴት አለች። ይቺ ሴት ደግሞ መበለት ነች። ዛሬ ፍርድ ፈልጋለሁ የምትሉ እግዚአብሔር እንዲያሳርፋችሁ የምትፈልጉ ቀኝ እጃችሁን አንሱና ፈጣን ፍርድ ወጣልኝ በሉ። ድገሙ። አሁን ምናልባት የናንተ ነገር አልተያዘ ይሆናል፣ ክስ ቦታ አልቀረባችሁ ይሆናል፣ ዳኛ ጋር የምትቀርቡበት ጉዳይ የላችሁ ይሆናል። ግን በተዘዋዋሪ የናንተ ነገር ተይዞባችሁ ደጅ በሚያስጠናችሁ ጉዳይ ላይ እግዚአብሔር ፈጣን ፍርድን ያወጣል። እንዲህ አለኝ፣ ለብዙዎች መልስን ይዤ መጥቻለሁ። ለብዙዎች አለኝ መልስን ይዤ መጥቻለሁ። ይሄ ማለዳ የፍርድ ማለዳ ነው። ይሄ ማለዳ የፍርድ ማለዳ ነው። እመን 4 ዓመት ካጎበጠ ችግር ጋር አብራት ቀጥልም። ነገሩ ላይ ፈርድበታል፣ አንተ ነፃ ያወጣሃል። ጉዳዩ ላይ ፈርድበታል፣ አንተ ነፃ ያወጣሃል። ምክንያቱም የመለኮት ድምጽ ዛሬ ማለዳ ወጥቷል። ፍርድ የተዛባባችሁ እውነተኛ ፍርድ ይፈረድላችኋል። አቅም ያጣችሁ እውነተኛ ፍርድ ይፈረድላችኋል። ያዙ አጠገባችሁ ላይ ያለው ሰው ዛሬ በሉት፣ ከዚህ ጉባኤ ሳትወጣ ቤት ላይ በቀረው ጉዳይ በቤተሰብ መካከል በሉት ፍርድ በሚፈለግበት ጉዳይ እግዚአብሔር ይፈርዳል። ፈጥኖ ይፈርዳል። ፈጥኖ ይፈርዳል። ሃሌሉያ። እንዲፈርድ የተቀመጠው ዳኛ አልፈረደላትም። ይቺ ሴት ትመጣለች። ከዛ በኋላ የምትለው ነገር አንድ ነገር ነው። ከባላጋራዬ ጋር ፍረድልኝ። ሰውየው እግዚአብሔርን አይፈራም፣ ሰውን አያከብርም። ፍርሃት የሚባል ውስጡ ላይ የለም። ለሰው ቦታ የለውም። እግዚአብሔርን አይፈራም። ኢየሱስ ክርስቶስ የተናገረው ቃል ነው። የሚገርም ነው። ነገር ግን ይቺ ሴት ይፈታልኛል፣ ችግሬን
መልሰው ይሰጧቸዋል። አጠገባችሁ ላይ የትኛውም የተነጠቀብህ ነገር በሉት የፍርድ ቀን ስለሆነ ይመለስልሃል በሉት። ጤና ቢሆን፣ በረከት ቢሆን፣ ሰላም ቢሆን፣ ድል ቢሆን፣ ከፍታ ቢሆን፣ በረከት ቢሆን፣ በጠላት የተነጠቀው ነገር በሉት በፈጣን ፍርድ በሉት ዛሬ በሉት በእጥፍ በሉት ይመለስልሃል። በነገራችን ላይ እግዚአብሔር ዛሬ ለብዙዎቻችሁ ነገራችሁን ያስመልሳል። ምክንያቱም ቀኑ የፍርድ ቀን ነው። ጌታ እንዲህ ያለኝ የፍርድ ቀን ነው አለ። እግዚአብሔር ስለኔ ሊፈርድ ወጥቷል። እግዚአብሔር ስለኔ ፈጣን ፍርድ አውጥቷል። እግዚአብሔር ስላንቺ፣ ስላንተ፣ ስለናንተ ፈጣን ፍርድ አውጥቷል። እዚሁ እያለ ታሪክ ይቀየራል። እዚሁ እያለ ነገር ይለወጣል። ይሄ ነገር እስከ መቼ ነው ከኔ ጋር የሚቀጥለው? እስከ መቼ ነው ከዚህ ጉዳይ ጋር የምሰነብተው? አይበቃኝም ወይ አላላችሁ? በዛ ጉዳይ ላይ ዛሬ ፈጣን ፍርድ ይወጣል። አንገት ካስደፋችሁ፣ ካደከማችሁ፣ ካሰለቻችሁ፣ እስር ቤት እንድትቆዩ ካረጋችሁ፣ ያለ ቦታችሁ በቦታ ባስቀመጣችሁ፣ በአንድ ስፍራ ከገደባችሁ፣ በዛ ጉዳይ ላይ እግዚአብሔር ፈጣን ፍርድ ይፈርዳል። የእውነት ነው የምላችሁ። አንዳንዶቻችሁ ሳትፈልጉ ባሪያ ሆናችኋል። አንዳንዶቻችሁ ሳትፈልጉ አንገት ደፍታችኋል። የማትፈልጉት ነገር ገዝቷችኋል። ይሄው አምላክ እግዚአብሔር አስለቅቆ ነፃ ያወጣችኋል። ምክንያቱም የፍርድ ቀን ነው። ይሄው አምላክ አስቸኳይ ፍርድ ዛሬ አውጥቷል። ይሄው አምላክ አስቸኳይ ፍርድ ዛሬ አውጥቷል። አንድ ሰው ይናገራል። ዛሬ በሉ ስለኔ በሉ እግዚአብሔር በሉ ሊፈርድ ወጥቷል። አስቸኳይ በሉ የፍርድ ቀን ነው በሉ። አያችሁ፣ ይቺ ሴት ፍርድ ፈልጋ መጣች። ፍረድልኝ ከማን ጋር? ከባላጋራዬ ጋር። መበለት ነች። ቅድም ብያቸዋለሁ። መበለቶች እገዛ ያስፈልጋቸዋል፣ መረዳት ያስፈልጋቸዋል። እሷ ግን ስለ ጉዳዩ ስለደረሰባት ነገር መሬት ተነጥቃ ሊሆን ይችላል፣ ወይ የሆነ ነገር ተነስቶባት ሊሆን ይችላል። ቅድም ብያቸዋለሁ። ባላጋራ ማለት ጠላት ወይ ደበኛ ወይ ደግሞ በግፍ ነገር የሚናጠቅ ማለት ነው። የሆነ ነገር ብቻ ሆኖባታል። ፍርድ ተዛርቶባታል። መልስ ትፈልጋለች። ስለዚህ ሊፈርድላት ወደምችል ዳኛ ነው የመጣችው። ዳኛው ጋር ቆማ ፍረድልኝ። እርሱ ደግሞ እግዚአብሔርን አይፈራም፣ ሰውን አያከብርም። ሴትዮዋ መበለት ነች። ቤትም ብትሄድ ሊመልስ አይችልም። ሴትዮዋ በጣም የሚገርመው የሰውየው አለመፍረድ አላደከማችም። ይሄ የማይፈርድ ነው፣ አመፀኛ ዳኛ ነው ብላ ቤቷ ላይ አልተቀመጠችም። በቃ ከዚህ በኋላ ብላ ተስፋ ቆርጣ ሁሉ ነገር በትና ቤቷ ላይ አልተቀመጠችም። ይቺ ሴት ጥበበኛ ሴት ነች። የማትደክም ሴት ነች። የማሰለች ሴት ነች። እንግዲህ አስቡ፣ የዳኛን ፊት ሳሉ። ዳኛው ለዛውም እግዚአብሔር የማይፈራ ሆኖ ሰውን የማያከብር ሆኖ ፊቱን አስቡት። ትመጣለች። ከዛ በኋላ ፍረድልኝ ትላለች። ሰውየው መልስ የለውም፣ ቦታ የለውም። ለሷ ሊመልስላት አይፈልግም። ምክንያቱም አመፀኛ ዳኛ ነው አለ። ነገር ግን አንድ ቀን እንደዚህ አለ። ይቺ ሴት አለ ቻካራሽ አለ። እኔ አንዳንዴ ይህን ቃል ሳነበው ከዳኛው በፊት ቀድማ ቢሮ የምትደርስ ነው የሚመስለኝ። ምክንያቱም ሌላ ሰው አለ፣ ተረኛ አለ እያለ እያስገባ አሰልችቶ እንዳይሸኛት ቀድማ በሩ ላይ የምትቆም ነው የሚመስለኝ። ጉዳይ አላታ። መልስ እስክትቀበሉ ድረስ በእግዚአብሔር ፊት የተመላለሳችሁ ፍረድልኝ ያላችሁ በፊቱ የሆናችሁ መልእክት አለኝ። ቀንና ሌሊት የጮኻችሁ ጩኸታችሁ ከእናንተ አልፎ ጎረቤት ጆሮ ያደነቆረ ምንድነው? አሁንስ አይበቃውም እንዴ? ይጮሃል፣ ያለቅሳል፣ ይጸልያል። በቤቱ ለውጥ የለም፣ በህይወቱ ለውጥ የለም የተባላችሁ መልእክት አለኝ። ዛሬ ማለዳ እግዚአብሔር ፈጣን ፍርድ አምጥቷል። በቃ ይሄ ነው የምነግራችሁ። አስቸኳይ ፍርድ ወጥቷል። በቃ አስቸኳይ ፍርድ ወጥቷል። ነገርን በያዘው ጠላት ላይ ወጥቷል። ስላንተ እግዚአብሔር ተነስቷል። አያችሁ፣ ትመጣለች። ቀደም ብላ ቅድም ብያቸዋለሁ፣ አልተጻፈም እንደኔ መረዳት ግን። ምክንያቱም ተመላላይ ሴት ነች። ቀድማው ነው የምትደርሰው። ከዛ ምንድን ነው የምትለው? ከባላጋራዬ ጋር ፍረድ። ጥያቄው አንድ ነው፣ ጉዳዩ አንድ ነው። ሀሳብ አትቀያየርም። የያዘችው እስኪመለስላት ድረስ በቤቱ አትቀመጥም። እግዚአብሔርን የጠየቀው እስክትቀበል ድረስ በእግዚአብሔር ፊት ደጅ አንኳኳ። ወንድሜ መልእክት አለኝ። ጌታ እንደዚህ ይላል፣ ዛሬ ፈጣን ፍርድ ስላንተ ወጥቷል። ነገር የተነከሰባችሁ፣ ነገር የተያዘባችሁ፣ ጥርስ እየተፋጨባችሁ ያለ፣ በጠላት መንደር ተከባችሁ ያላችሁ፣ የኔ ነገር እስከ መቼ ነው የምትሉ
ሌሊታችሁ የእንባ የሆነ ቀናችሁ የፍርሃት የሆነ አንገት አቀርቅራችሁ ያላችሁ ወገን እያላችሁ ብቸኛ የሆናችሁ ወዳጅ እያላችሁ ሰው እያላችሁ ግን የሚረዳችሁ ያጣችሁ ሐሳባችሁን እንኳን የሚካፈል ያጣችሁ ውስጣችሁ ላይ ጸጋ እያለ አቅም እያለ በር የተዘጋባችሁ መልእክት አለኝ። ጌታ እንዲህ ይላችኋል፣ ከኔ ዘንድ አስቸኳይ ፍርድ ወጥቷል። ሰውንም ባላፍር ይቺ ሴት ግን እየመጣች እንዳታደክመኝ ስለምን አለ? ስለ ንዝንዟ እንዳታደክመኝ እፈርድላታለሁ አለ። ኢየሱስ የተናገረው ቃል ነው ደስ ያለኝ። እንኪያስ አላቸው። ሰምታችኋል አለ። እንኪያስ ያ አመፀኛ ዳኛ ያለውን ሰምታችኋል። ታዲያ እሱ አመፀኛ ዳኛ ሆኖ ስለ ንዝንዟ ስለ ጭቅጭቋ ስለ መመላለሷ እንዳታደክመኝ ብሎ ከፈረደላት መፍረድ ሳይፈልግ ከፈረደላት ዛሬ መፍረድ ባይፈልጉም የእናንተ ነገር መልቀቅ ባይፈልጉም የእናንተ ነገር ማስረከብ ባይፈልጉም ከሰማይ አስቸኳይ ትእዛዝ አስቸኳይ ፍርድ ስለወጣ ስለ እናንተ ነገሩን ይተውታል። ነበር ወይ በሉት። ክፉ ነገር ሲነገርብህ በመንገድህ ላይ ሲታወጅብህ አሁን ደግሞ በሉት የእግዚአብሔር ድምፅ እንዲህ ይልሃል፣ አስቸኳይ ፍርድ ወጥቶልሃል። ቀንና ሌሊት ወደ እኔ ለሚጮሁ አለና ለሚታገሳቸው ለምርጦቼ እንዴት አልፈርድም እላችኋለሁ ፈጥኜ። አያችሁ አስቸኳይ ፍርድ የሚወጣላቸው እነማን ናቸው? አንደኛ የሚጮሁ ሰዎች፣ ፍረድልኝ ብለው የሚጮሁ ሰዎች፣ መልስን የሚፈልጉ ትላም ብያቸው ነው። የትኛውም ጉዳያችሁን ወደ ጌታ አምጡት ብያቸው ነው። ማታ በየትኛውም በከበዳችሁ ጉዳይ ላይ ከእግዚአብሔር ዘንድ ፍርድ ለሚፈልጉ ሰዎች ዛሬ የፍርድ አዋጅ ወጥቷል። አስቸኳይ ፍርድ ወጥቷል። ቀንና ሌሊት ለሚጮሁ አለ። ለሚጮሁ ለማይጮሁማ ከየት ይፈረዳል? ለሚጮሁ ፍረድልኝ ለሚሉ ጣልቃ ግባልኝ ለሚሉ ፈውሰኝ ለሚሉ ታደገኝ ለሚሉ ድረስልኝ ለሚሉ ለነሱ ፈጥኜ እፈርዳለሁ። ሁለተኛ ለሚታገሳቸው ለሚታገሳቸው በብዙ መንገድ ውስጥ ያልፋሉ፣ ግን ለሚታገሳቸው። ሶስተኛ ለምርጦቼ እኛ በክርስቶስ የተመረጥን የእግዚአብሔር ምርጦች ነን። ለምርጦች አለ እላችኋለሁ ፈጥኜ